ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኙ ታህሳስ 13 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ዝግጅታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ወብሳ ሱራ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንደወትሮ ሁሉ እንድትዘልቁ በድጋሚ እንጋብዛለን። አብራችሁን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ10ኛ ሳምንት መርሃ ግብር ጨዋታዎችን እንመለከታለን። የ10ኛ ሳምንት መርሃ ግብር ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም ቀጥለው ተከናውነዋል። ትላንት የተደረጉ ጨዋታዎችን እናንሳ። እንግዲህ መቻል ከኢትዮ ኤሌክትሪክ ያደረጉ ጨዋታ በአቻ ውጤት ተጠናቋል። አንድ አቻ በሆነ ውጤት ነው ጨዋታቸውን ማጠናቀቅ የቻሉት። ሁለቱ ቡድኖች የፊት መስመር ላይ ወይም በደረጃ ሰንጠረዡ ላይ ከፊት ከሚገኙ ክለቦች መካከል ተጠቃሾች ናቸው። ትላንት ባቻ ውጤት ጨዋታቸውን ማጠናቀቅ ችለዋል። ሐዋሳ ከተማ ወደ ድል ተመልሷል። ሐዋሳ ከተማ ኢትዮጵያ መድንን ሻምፒዮናውን ክለብ 2-1 በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ ላይ የቀድሞ የኢትዮጵያ ብሔራዊ ቡድን የፊት መስመር አጥቂ አንጋፋው ተጫዋች ጌታነህ ከበደ አንድ ጎል ማስቆጠር ችሏል። በጨዋታው እንቅስቃሴ ያሬድ ብሩክ ደግሞ ተጨማሪውን ጎል በማስቆጠር አይቆቹ 2-1 በሆነ ውጤት ጨዋታውን ማሸነፍ ችለዋል ማለት ነው። አማኑኤል አይሬቦ ባስቆጠረው ኳስ ሻምፒዮናው ክለብ ኢትዮጵያ መድን ጨዋታውን 1-0 በሆነ ውጤት አስቀድሞ መምራት ጀምሮ ነበረ። ነገር ግን ጌታነህና ብሩክ እንደዚሁ ያስቆጠሯቸው ኳሶች ግን 2-1 በሆነ ውጤት ሐዋሳ ከተማ ከጨዋታው ሙሉ 3 ነጥብ እንዲያገኝ እንዲሁም ደረጃውን እንዲያሻሽል አስችሎታል ማለት ነው። ሌሎች ጨዋታዎች ተደርገዋል። ወላይታ ዲቻ ከሸገር ከተማ ጋር ያደረጉት ጨዋታ በወላይታ ዲቻ 3-1 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ ቴድሮስ ታፈሰ 54ኛው ደቂቃ ላይ እንደዚሁም መልካሙ ቦጋለ 66ኛው ደቂቃ ላይ በፍጹም ቅጣት ምት ተጨማሪዋን 3ኛዋን ግብ ደግሞ ኪዳኔ አሰፋ 73ኛው ደቂቃ ላይ ለጦና ንቦቹ አሸናፊ ነቱን ግቦች ከመረብ እንደዚሁ ማሳረፍ ችሏል። ሸገር ከተማን ከሽንፈት ያልታደገች ብቸኛ ግብ ደግሞ እንደዚሁ ሙአዝ ጋሊ ነው 40ኛው ደቂቃ ላይ ማስቆጠር የቻለው። ሌሎች ጨዋታዎች ተከናውነዋል። ፋሲል ከተማ ነገሌ አርሲን በገጠመበት እንቅስቃሴ 1-0 በሆነ ውጤት ማሸነፍ ችሏል። 66ኛው ደቂቃ ላይ ያሬድ ብርሃኑ የአጼዎቹን ያሸናፊነት ብቸኛ ግብ እንደዚሁ ከመረብ ያሳረፈ ተጫዋች ሆኗል። እስካሁን ድረስ የአሰልጣኝ ዮሐንስ ሳሌው ቡድን በኢትዮጵያ ፕሪሚየር ሊግ ብቸኛው ሽንፈትን ያልቀመሰ ክለብ ሆኖ እንደዚሁ ነጥቡንም ከፍ ማድረግ የቻለበትን ውጤት ነው ማስመዝገብ የቻለው ማለት ነው። እስካሁን ድረስ በተደረጉ 10 ጨዋታዎች በአቻ ውጤት ያጠናቀቃቸው ጨዋታዎች ቢኖሩም ነገር ግን ደግሞ አብዛኞቹን ጨዋታዎች በአሸናፊነት በማጠናቀቅ ሁለተኛ ደረጃ ላይ ተቀምጧል ፋሲል ከነማ ማለት ነው። እንግዲህ በዚህ እንቅስቃሴ ላይ ምኞት ደበበ በቀይ ካርድ ከሜዳ ወጥቷል ከፋሲል ከተማ በኩል ማለት ነውና ቀይ ካርዱን በተመለከተ ከጨዋታው መጠናቀቅ በኋላ ኢንስትራክተርስ ዮሐንስ ሳሃሌ ከመገናኛ ብዙሃን ጋር በነበራቸው ቆይታ በቀይ ካርዱ ወይም ደግሞ ዳኛው ያላግባብ ነው ይህንን ተጫዋች ቀይ ካርድ ያስመለከቱት ቀይ ካርድ የሚያሰጥ አይደለም የሚል እንደዚሁ ቅሬታን አቅርበዋል ማለት ነውና በቀጣይ ምናልባት እንግዲህ የምኞት ደበበ ያለመኖር ፋሲል ከተማን በተከላካይ ወይም ደግሞ በዚህ በመከላከሉ ሂደት ላይ ደካማ ሊያደርገው እንደሚችል ነው እየተነገረ የሚገኘው ማለት ነውና 1-0 በሆነ ውጤት ብቻ ማሸነፍ ችሏል። የድሬዳዋ ከተማ ከአዳማ ከተማ ጋር ያደረጉትም ጨዋታ ባቻ ውጤት ነው የተጠናቀቀው። ነቢል ኑሪ 29ኛው ደቂቃ ላይ ነቢል ኑሪ አስቀድሞ ጎል ማስቆጠር የቻሉት ድሬዳዋ ከተማዎች ናቸው። ያሬድ ታደሰ ባስቆጠራት 27ኛ ግብ ማለት ነው። ከዛ በኋላ ከ3 ደቂቃዎች በኋላ እንደዚሁ አዳማ ከተማዎች በነቢል ኑሪ አማካኝነት 30ኛው ደቂቃ ላይ ጎል አስቆጥረው ጨዋታው አንድ አቻ በሆነ ውጤት ተጠናቋል ማለት ነው። በዘንድሮ ዓመት እንግዲህ በጥሩ እንቅስቃሴ እየተመለከትናቸው ከሚገኙ ክለቦች መካከል የአንጋፋው አሰልጣኝ ስዩም ከበደው ቡድን አዳማ ከተማ ነው። ከዚህ ጨዋታ ነጥብ መጋራት ችሏል። ይህን ጨዋታ ደግሞ አሸንፎ ቢሆን የበለጠ ወደ መሪው ተርታ መጠጋት የሚችልበትን ውጤት ማስመዝገብ ይችል ነበረ። ትላንት ሌላኛው ተጠባቂው ጨዋታ የተደረገው በቅዱስ ጊዮርጊስና እንደዚሁ በሲዳማ ቡና መካከል የተደረገው ጨዋታ አንድ አቻ በሆነ ውጤት ተጠናቋል። ፍጹም ጥላሁን በራሱ ግብ ላይ ጎል አስቆጥሮ ሲዳማ ቡናዎችን ቀዳሚ አድርጓቸው ነበር 27ኛው ደቂቃ ላይ። በዚሁ የጨዋታው ውጤት የሚጠናቀቅ ይመስል ነበር በሲዳማ ቡና 1-0 አሸናፊነት። ነገር ግን ጨዋታው ሊጠናቀቅ 1 ደቂቃ ሲቀረው 90ኛው ደቂቃ ላይ ሀብታሙ ጉልላት ያስቆጠራት ጎል ፈረሰኞቹን ከጨዋታው 1 ነጥብ እንዲጋሩ አስችሏል ማለት ነው። ሀብታሙ ጉልላት እንግዲህ
በቅዱስ ጊዮርጊስ እግር ኳስ ክለብ ውስጥ አሁን ላይ እንግዲህ ትልቅ ተስፋ ከተጣለባቸው ወጣት ተጫዋቾች መካከል አንደኛው ነው። ከታችኛው ቡድን ነው ማደግ የቻለው ሀብታሙ ጉልላት እንግዲህ በዚህ እንቅስቃሴ ላይ ጎል አስቆጥሮ ቡድኑን ከሽንፈት የታደገበትን ኳስ ነው ከመረብ ማሳረፍ የቻለው ማለት ነውና ቅዱስ ጊዮርጊስ ከሲዳማ ቡና ያደረጉት ጨዋታ ባቻ ውጤት ተጠናቋል። በዚህ እንቅስቃሴ ላይ ይህንን ተመልክተናል። አሁንም ድረስ እንግዲህ የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ ሲዳማ ቡና በ21 ነጥቦች እየመራ ይገኛል። እስካሁን ድረስ ሽንፈት ያላስተናገደው የአሰልጣኝ ዮሐንስ ሳሌው ቡድን ፋሲል ከተማ በ20 ነጥብ ሁለተኛ ደረጃ ላይ ተቀምጧል። መቻል፣ ሐዋሳ ከተማ፣ ኢትዮ ኤሌክትሪክ፣ አዳማ ከተማን አራቱም ክለቦች እኩል 17 ነጥቦችን ይዘው በጎል ክፍያ በመበላለጥ ከ3ኛ እስከ 6ኛ ያለውን ስፍራ ይዘውታል። ቅዱስ ጊዮርጊስ እግር ኳስ ክለብ በ16 ነጥቦች 7ኛ ደረጃ ላይ ተቀምጧል። ምድረ ገነት ሽረ 14 ነጥቦች አሉት 8ኛ ደረጃ ላይ ይገኛል። ነገሌ አርሲ፣ ባህር ዳር ከተማ፣ ድሬዳዋ፣ ሸገር ከተማ ተከታዩን ደረጃ ይዘውታል። ወራጅ ቀጠናው ስፍራ ላይ ደግሞ ስንመለከት እንደዚሁ ወላይታ ዲቻ፣ ሀዲያ ሆሳዕና፣ ወልዋሎ አዲግራት ዩኒቨርሲቲ፣ አርባ ምንጭ ከተማና መቀሌ 70 እንደርታ ናቸው የሚገኙት ማለት ነውና መቀሌ 70 እንደርታ ይህንን ጨዋታን ባቻ ውጤት ነው ያጠናቀቀው። የ10ኛ ሳምንት መርሃ ግብር ላይም ይህንን ተከትሎ አዲስ አሰልጣኝ ስለመሾሙ እየተነገረ ይገኛል። አስቀድሞ እንግዲህ የ10ኛ ሳምንት መርሃ ግብር ጨዋታውን ከማከናወኑ አስቀድሞ ከአሰልጣኙ ጋር ሊለያይ የሚችልበት እድል እንደነበረ ሲገለጽ ነበረ። ከአሰልጣኝ ጌታቸው ዳዊት ጋር ተለያይቷል መቀሌ 70 እንደርታ። ይህንንም ተከትሎ እንግዲህ በቀጣይ የመቀሌ 70 እንደርታን የአሰልጣኝነት መንበር የሚረከቡትን አሰልጣኝ ይፋ ተደርጓል። ሶከር ኢትዮጵያ እንዳስነበበው ዘገባ ከሆነ አሰልጣኝ ጸጋዬ ኪዳነ ማርያም በቀጣይ እንግዲህ መቀሌ 70 እንደርታን በዋና አሰልጣኝነት እየመሩ እስከ ውድድር ዓመቱ መጨረሻ ድረስ ይዘልቃሉ ተብሏል። እኚህ አሰልጣኝ ከዚህ ቀደም በተለያዩ ክለቦች ውስጥ እናውቃቸዋለን። በጅማ አባጅፋር፣ ኢትዮጵያ ቡና፣ ኢትዮጵያ ንግድ ባንክ፣ ትራንስን የመሳሰሉ ክለቦች እንደዚሁ ያሰለጠኑበት ሂደት አለና አንጋፋ ከሚባሉ የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ አሰልጣኞች መካከል አንደኛው ናቸው። መቀሌ 70 እንደርታን ዳግም የተረከቡበትን የፊርማ ስነ ስርዓት እንደዚሁ ስለማከናወናቸው ተገልጿል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የአትሌቲክስ መረጃን ነው የምናገኘው። በሳምንቱ መጨረሻ ቀናት ኢትዮጵያን አትሌቶች በተለያዩ የውድድር ዓለማት እንግዲህ ስኬታማ ሳምንታትን ማሳለፍ ችሏል። በህንድ በተደረገ የ25 ኪሎ ሜትር የጎዳና ላይ ሩጫ ውድድር ኢትዮጵያዊቷ አትሌት ደጊቱ አዝመራው አሸንፋለች። አትሌቷ ርቀቱን ለማጠናቀቅ 1:19:36 ፈጅቶባታል። በዚሁ የውድድር መድረክ ላይ ሌሎች ኢትዮጵያን አትሌቶችም ሜዳሊያ ውስጥ የገቡበትን ውጤት ማስመዝገብ ችለዋል። አትሌት ሱቱሜ አሰፋና እንደዚሁ አትሌት መሰለች አለማየሁ ሁለተኛና ሶስተኛ በመውጣት የነሐስና የብር ሜዳሊያ እንደዚሁ ተሸላሚ ሆነዋል ማለት ነው። በሌላ በኩል እንደዚሁ በጓንጉዙ ማራቶን አትሌት አፈወርቅ መስፍን በቀዳሚነት ውድድሩን አጠናቋል 2:12:23 በመግባት ማለት ነው። በሴቶች አትሌት ቤተልሔም አፈንጉስ 2:27:52 በመግባት ሁለተኛ ደረጃን ይዛ አጠናቃለች። አትሌት ጫልቱ ጨምዴሳ ደግሞ 2:31:37 በመግባት በሶስተኝነት ውድድሯን አጠናቃለች ማለት ነው። ሌሎች መረጃዎችን ስንመለከት እንደዚሁ ከሀገር ቤት በአራተኛው የአፍሪካ ወጣቶች የኦሎምፒክ ጨዋታ ላይ ሲካፈል የነበረው የኢትዮጵያ ልዑክ ቡድን እንደዚሁ ወደ ሀገር ቤት ተመልሷል። እንግዲህ አጠቃላይ በተለያዩ የሰባት የስፖርት አይነቶች ነው የኢትዮጵያን ልዑክ ቡድን እንደዚሁ ተሳትፎን ያደረገው። በአትሌቲክስ፣ በብስክሌትና እንደዚሁ በወርልድ ቴኳንዶ እጅግ በጣም አመርቂ ውጤቶች ተመዝግበዋል። ሌሎችም ውድድሮች ላይ ጥሩ ተሳትፎ ማድረግ የቻሉበትን አጋጣሚ ተመልክተናል። ለመጨረሻ ጊዜ የተደረገውና ብዙ ሜዳሊያዎች የተገኘበትም እንደዚሁ የአትሌቲክስና የወርልድ ቴኳንዶ ውድድር እንደነበረ እናስታውሳለን። በአጠቃላይ ወደ ሀገር ቤት ሲገባ ይህ የልዑክ ቡድን በኢትዮጵያ ኦሎምፒክ ኮሚቴ አመራሮች እንደዚሁም በኢትዮጵያ ባህልና ስፖርት ሚኒስቴር አመራሮች በኢትዮጵያ አትሌቲክስ ፌዴሬሽን ጭምር እንግዲህ የስፖርቱን አካላት በሚዘውሩ ትልልቅ ባለስልጣናት እንደዚሁ አቀባበል ተደርጎላቸዋል። የአበባ ጉንጉንም በቦሌ ዓለም አቀፍ አውሮፕላን ሲደርሱ እንደዚሁ አጠቃላይ እንደዚሁ የአጠቃላይ ልዑክ ቡድኑ የማበረታቻና የእውቅና ስነ ስርዓት እንደተደረገለት ተገልጿል ማለት ነው። 33 ሜዳሊያዎችን ይዟል። 8 ወርቅ፣ 9 ብር እንደዚሁም 16 የናስ ሜዳሊያ በድምሩ 33 ሜዳሊያዎችን በመያዝ ነው የኢትዮጵያ ልዑክ ቡድን በአራተኛው በአንጎላ በተከናወነው የውድድር መድረክ ላይ እንደዚሁ በበላይነት ማጠናቀቅ የቻለው ማለት ነው። በቀጣይ 2027 ላይ ደግሞ ይህንኑ የውድድር መድረክ እንደዚሁ ለአምስተኛ ጊዜ ይከናወናል። አስተናጋጇም ኢትዮጵያ
መሆኗን ከዚህ ቀደም እንግዲህ አፍሪካ ኦሎምፒክ ኮሚቴ እንደዚሁ ማሳወቁ የሚታወስ ነው ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ በድጋሚ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የለተሰኙ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። አፍሪካን መነሻችን እናደርጋለን። የሀገሪቱ ትልቁ የእግር ኳስ መድረክ የሆነው የአፍሪካ ዋንጫ የውድድር መድረክ በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት በትላንትናው ዕለት በደማቅ ስነ ስርዓት ጅማሮውን አድርጓል። 24 ሀገራቶችን እንግዲህ ለሚቀጥለው አንድ ወር እንደዚሁ እያፋለመ እስከ ፍጻሜው ድረስ የሚጓዝ ነው የሚሆነው። ትላንት በመክፈቻው ስነ ስርዓት እንግዲህ የተለያዩ የኪነ ጥበብ ባለሙያዎች እንደዚሁ እጅግ በጣም ጣዕም ያላቸውን ሙዚቃዎች ለታዳሚው አቀርበዋል። ልዩ ልዩ ትርኢቶች ተደርገዋል። ሞሮኮ የአፍሪካ ዋንጫው የውድድር መድረክን የመክፈቻ ስነ ስርዓት ወደ ላቀ ደረጃ ያሸጋገረችበትንና እጅግ በጣም ያማረ ሆኖ ተመልክተነዋል። በእርግጥ በዘንድሮ ዓመት ካፍ ከአውሮፓ ሀገራቶች ጋር ጭምር ስምምነት በመፈጸም እንግዲህ የቴሌቪዥን ከቨሬጅ እንዲያገኝ እንደዚሁም የቀጥታ ስርጭቶች እንዲኖሩ በኦንላይን የተለያዩ ዓለማት ተደራሽ እንዲሆኑ ውድድሩ እንደዚሁ ከፍተኛ ስራዎችን ሲሰራ እንደነበረ ይታወሳል። በዘንድሮ ዓመት እንግዲህ የሽልማት ስነ ስርዓቱንም ፓኬጅ እንደዚሁ ከፍ አድርጓል። የዋንጫ ክብሩን ለሚያሳኩ ከአንድ እስከ አራተኛ ደረጃ ይዘው ለሚያጠናቅቁ ሀገራቶች በነፍስ ወከፍ ተሳታፊዎችም እንደዚሁ ገንዘብ የሚያገኙበት መድረክ እንዲሆን አስችሏል ማለት ነው። ካፍ ትላንትና እንግዲህ በሽልማት ስነ ስርዓቱ ላይ የተለያዩ የእግር ኳሱ አመራሮች የካፍ ፕሬዝዳንት እንደዚሁ ሙሴፔን ጨምሮ ሌሎችም አመራሮች እንደዚሁ የተገኙበት ነበረ ትላንትና በነበረው የደማቅ ስነ ስርዓት ማለት ነውና እንግዲህ መክፈቻው በዚህ በኩል ካለፈ በኋላ አስከትሎ የነበረው የመክፈቻው ጨዋታ የተደረገው ባዘጋጀው ሀገር ሞሮኮና በኮሞሮስ መካከል ተደርጎ ነበረ። ይህንን ጨዋታ እንግዲህ ሞሮኮ 2-0 በሆነ ውጤት በማሸነፍ እንግዲህ የውድድር መድረኩን የመጀመሪያ ሙሉ 3 ነጥብ ያሳካች የመጀመሪያዋ ሀገር ሆናለች ማለት ነው። በአጠቃላይ ሞሮኮ እጅግ በጣም አስገራሚ ቁመና ላይ ነው የምትገኘው። ያው እንደሚታወቀው ከዓለም 11ኛ ደረጃ ላይ ትገኛለች። ከአፍሪካ ደግሞ ቀዳሚ ናት። የኳታሩን የ2022 የዓለም እግር ኳስ ዋንጫ የውድድር መድረክን ውጤቷን እናስታውሳለን። 4ኛ ደረጃን ይዛ በማጠናቀቅ ከአፍሪካ ለመጀመሪያ ጊዜ 4ኛ ደረጃን የያዘ ሀገር ሆናለችና መሰረተ ልማቶቿም እጅግ በጣም አስደማሚ ናቸውና ይሄ የአፍሪካ ዋንጫ የውድድር መድረክም በ6 የተለያዩ ከተሞች ዋና ከተማዋን ራባትን ጨምሮ እንደዚሁ በ9 ስቴዲየሞችን ገንብታ ነው ውድድሩን የምታደርገው ማለት ነውና መሰረተ ልማት ጥያቄ የለም። ለሌሎችም የአፍሪካ ሀገራቶች ኢትዮጵያን ጨምሮ መጠጊያ እንደነበረች እናስታውሳለን። እግር ኳስ ሜዳን በተመለከተ ኢትዮጵያ አብዛኞቹን የዓለም ዋንጫና የአፍሪካ ዋንጫ ማጣሪያዋን በሜዳዋ ላይ ማድረግ የሚገባትን ጨዋታዎች ከሜዳ ውጪ ለማድረግ ግንባር ቀደም ተመራጭ ያደረገቻት ሞሮኮ እንደነበረ እናስታውሳለን። ሌሎችም እንደነ ሴራሊዮንም የመሳሰሉ ሀገራቶች እንደዚሁ የሞሮኮን ስቴዲየም ሲጠቀሙ ነበር በኪራይ ማለት ነውና እንግዲህ መሰረተ ልማቱ እጅግ በጣም አስደማሚ ነው። የነበረው እንቅስቃሴ ይህንን ይመስላል። ትላንት ምሽት ደግሞ በውጤት የመክፈቻውን ጨዋታ ማጀብ ችላለች። ብሪያን ዲያዝ 55ኛው ደቂቃ ላይ፣ ኤል ካቢ ደግሞ 74ኛው ደቂቃ ላይ የሞሮኮ ብሔራዊ ቡድን 2-0 በሆነ ውጤት ማሸነፍ የቻለበትን ጎሎች ከመረብ ማሳረፍ ችሏል። 1976 ነው ለመጨረሻ ጊዜ ኢትዮጵያ አስተናግዳው በነበረው የአፍሪካ ዋንጫ የውድድር መድረክ ላይ
በታሪኳ ለመጀመሪያም ጊዜ ለመጨረሻም ጊዜ የአፍሪካ ዋንጫ የውድድር መድረክን ማሳካት የቻለችው ማለት ነውና ዘንድሮ ትልቅ ግምት ተሰጥቷታል። ያለፉትን 18 ጨዋታዎች ያለመሸነፍ ጉዞ በማድረግ የዓለም ሪከርድ ይዘዋልና ትላንት ደግሞ ያስመዘገቡት ውጤት 19ኛ ጨዋታቸው ሆኖ ተመዝግቦላቸዋል ማለት ነው። ዛሬ የሚደረጉ የአፍሪካ ዋንጫ እንደዚሁ የመጀመሪያ የምድብ ጨዋታዎች የሚከናወኑ ነው የሚሆነው። ቀን 11 ሰዓት ላይ ማሊ ከዛምቢያ ጋር ጨዋታዋን ታደርጋለች። ደቡብ አፍሪካ ከአንጎላ ምሽት 2 ሰዓት ላይ የሚደረግ ጨዋታ ነው። የመድረኩን የዋንጫ ክብር 7 ጊዜ በማንሳት ሌላኛዋ ሰሜን አፍሪካዊቱ ሀገር ግብጽ ከአንጎላ ጋር የምታደርገው ጨዋታ ምሽት 5 ሰዓት ላይ ይደረጋል። ለትልልቅ ተጫዋቾች በእድሜ የገዘፉትን ተጫዋቾች የሚሸኝበት የውድድር መድረክ ሊሆን እንደሚችል የግብጽ ተጫዋቾች እየተገለጸ ነው የሚገኘው። በቀድሞ ሌጀንዷ ኦሳማ ሰን ነው በአሰልጣኝነት እየተመሩ የሚገኙት ፈረኖቹ ማለት ነውና መሐመድ ሳላን የመሳሰሉ ሲኒየር ተጫዋቾች በዚህ የውድድር መድረክ ላይ የሽኝት ውድድራቸው ሊሆን እንደሚችል ነው እየተገለጸ የሚገኘው ማለት ነውና 2010 ላይ ነው ለመጨረሻ ጊዜ የግብጽ ብሔራዊ ቡድን የአፍሪካ ዋንጫ የውድድር መድረክን ማሳካት የቻለው። ከዛ ባለፈ እንግዲህ አሁን ላይ ወደ 15 ዓመታቶች ተቆጥረዋል። ይህንን የዋንጫ ክብር በዘንድሮ ዓመት ለማሳካት ትልቅ ፍላጎት እንዳለው መሐመድ ሳላ ከዚህ ቀደም ሲናገር ነበረ። አሁን ደግሞ አሰልጣኙም የዚህን አንጋፋ አሰልጣኝ የሽኝት ስነ ስርዓት የምናደርገው የግብጽ ብሔራዊ ቡድን በዋንጫ ታጀቡ ነው የሚል ለተጫዋቾቹ ትልቅ መነሳሳትንና ማሳሰቢያ የሰጡበትን ሁኔታ ተመልክተናል ማለት ነውና ግብጽ ዛሬ ምሽት ከአንጎላ ጋራ ጨዋታዋን የምታከናውን ነው የሚሆነው። በቀጥታ ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ወደ ተደረጉ እንቅስቃሴዎች እናልፍና እንደዚሁ ከመጋረጃ ጀርባ ደግሞ የተነሱትን አንዳንድ ጉዳዮች ደግሞ እናነሳለን። በእንግሊዝ ፕሪሚየር ሊግ የተከናወኑትን ጨዋታዎች መሰረት በማድረግ ነው መረጃዎቹን የምንጀምረው። እንግዲህ ቼልሲ ባቻ ውጤት ጨዋታውን አጠናቋል። በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድን በገጠመበት እንቅስቃሴ 2-0 በሆነ ውጤት ሲመራ ነበረ። ማክፓይሶቹ እንግዲህ አዲስ የፊት መስመር አጥቂ አምጥተዋል። በጣም የሚገርም ነው። ይህ ስዊድናዊ ኢንተርናሽናል ከዚህ ቀደም እንግዲህ ሌላኛው ስዊድናዊ ተጫዋች የነበረው በአሌክሳንደር ኢሳቅ አማካኝነት የፊት መስመራቸው የሚታወቅ እንደሆነ እናስታውሳለን። እሱ ወደ ሊቨርፑል ካመራ በኋላ ምናልባት ኒውካስል ዩናይትድ ይሳሳል የፊት ዲፓርትመንቱ ተብሎ ነበርና ይህ ተጫዋች ግን አሁን ውነኛ ተተኪ ስለመሆኑ ነው ብዙዎች እንደነ አሌን ሽረር የቀድሞ የክለቡ ሲኒየር ሌጀንድ ተጫዋቾች እየገለጹ የሚገኙትና 2 ግቦችን በዚህ አጋጣሚ በዚህ እንቅስቃሴ ላይ ማስቆጠር ችሏል። 4ኛውና 20ኛው ደቂቃ ላይ ነው ኒክ ዋልትሜንድ ማስቆጠር የቻለው። ቼልሲ በሁለተኛው ግማሽ 45 በሬስ ጄምስ እና እንደዚሁ በፔድሮ ኔቶ ባስቆጠሯቸው ጎሎች 2-2 በሆነ ውጤት በማጠናቀቅ በተለይ ሬስ ጄምስ ያስቆጠራት ጎል በቅጣት ምት የተገኘች ነችና ከርቀት ነው ያስቆጠራት። በጣም የሚገርም ጎል ነው ማስቆጠር የቻለው ማለት ነውና ጨዋታው 2-2 በሆነ ውጤት ተጠናቋል። ቼልሲም ነጥብ የተጋራበትን ነው የበለጠ ነጥቡን ማሳደግ የሚችልበትን አጋጣሚ ሳይጠቀምበት ቀርቷል። ውጤቱን የቀለበሰበት ሂደት ግን በበርካቶች በተለይ በቼልሲ ደጋፊዎች ዘንድ በጣም ተደንቆላቸዋል። የአሰልጣኝ ኤንዞ ማሬስካ የተከተሉት ጨዋታ በሁለተኛው ግማሽ 45 ማለት ነው። ሌሎች ጨዋታዎችን ስንመለከት ቶተንሃም ሆትስፐርስን ከሊቨርፑል ያገናኘው ጨዋታ በቶተንሃም ሜዳ ነበር የተደረገው። ይህ ጨዋታ ሊቨርፑል 2-1 በሆነ ውጤት ማሸነፍ ችሏል። ተከታታይ ድሉንም ማሳካት ነው የቻለው። አሌክሳንደር ኢሳቅና እንደዚሁ ኡጎ ኢኪቲኬ 66ኛው ደቂቃ ላይ ባስቆጠሯቸው ጎሎች ነው ቀዮቹ ከጨዋታው ሙሉ 3 ነጥብ የቻሉበትን ውጤት ማስመዝገብ የቻሉት ማለት ነው። በዚህ እንቅስቃሴ ላይ አሌክሳንደር ኢሳቅ እንግዲህ ጎል ካስቆጠረ በኋላ እንደዚሁ ያጥምት መሰበር ጉዳት ደርሶበት ከሜዳ ለመውጣት ተገዷል ማለት ነውና በኋላ ላይ እናነሳዋለን ባጫጭር ስፖርታዊ መረጃችን። የጉዳቱ መጠን ከበድ እያለ እንዳለ እንግዲህ ብዙ መረጃዎች እየዘገቡት ነው የሚገኘው ማለት ነው። ሪቻርልሰን በዚህ እንቅስቃሴ ላይ 83ኛው ደቂቃ ላይ ቡድኑን የመለሰ ጎል ማስቆጠር ችሎ ነበረ ማለት ነው። እንግዲህ በዚህ ጨዋታ ላይ እንደዚሁ ጃቪ ሲሞንስ እና ክሪስቲያን ሮሜሮ በቀይ ካርድ ከሜዳ ወጥተዋል። በቶተንሃም ሆትስፐርስ በኩል 33ኛው እና 93ኛው ደቂቃ ላይ ማለት ነው። ቶተንሃም ሆትስፐርስ ወሳኝ ተጫዋቾቹን ያጣበትን ሂደት ተመልክተናል። ማንቸስተር ሲቲ በኢታድ ስቴዲየም የምስራቅ ለንደኑ ክለብ ዌስትሃም ዩናይትድን በገጠመበት ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። እንግዲህ ተጋጣሚዎቹን 3 ግብ እየሰጠ እያሸነፈ በጥሩ ቁመና ላይ የሚገኘው ማንቸስተር ዩናይትድ ወይም የአሰልጣኝ ፔፕ ጋርዲዮላው ቡድን አሁንም የአሰልጣኝ ሚኬል አርቴታውን ቡድን አርሰናልን እያስጨነቀ ነው የሚገኘው።
የሁለት ነጥብ ልዩነቱንም እንደዚሁ ማስጠበቅ የቻሉበትን ውጤት ነው ሲቲዝኖቹ ማስመዝገብ የቻሉት። በዚህ እንቅስቃሴ ላይ ኤርሊንግ ብራውት ሃላንድ ሁለት ግቦችን ከመረብ አሳርፏል። 5ኛውና 59ኛው ደቂቃ ላይ ሬንጀርስ ደግሞ 38ኛው ደቂቃ ላይ ያስቆጠራት ጎል እንደዚሁ ማንቸስተር ሲቲ ጨዋታውን 3 ነጥብና 3 ንጹህ ጎል እንዲያገኙ አስችሏል። ሌላኛው የተደረገው ጨዋታ በጉዲሰን ፓርክ ስቴዲየም ወይም በአዲሱ የኤቨርተን ሜዳ ላይ የተደረገው ጨዋታ አርሰናልን ከኤቨርተን ያገናኘ ነበረ። አርሰናል ይህንን ጨዋታ 1-0 በሆነ ውጤት በማሸነፍ ተመልሷል በድል 27ኛው ደቂቃ ላይ በፍጹም ቅጣት ምት ነው እንደዚሁ ስዊድናዊ ኢንተርናሽናል ቪክቶር ጆኬሬሽ ከመረብ ማሳረፍ የቻለው ማለት ነው። እንግዲህ ወደ አሸናፊነት ወደ ጎል አስቆጣሪነት ሜንታሊቲ እንዲመጣ ይህንን የፍጹም ቅጣት ምት አሳልፈው ለሱ ሰጥተውታል። ከዚህ ቀደም እንግዲህ የፍጹም ቅጣት ምቶችን ሲመታ የምናውቀው ቡካዮ ሳካ ሊያም ደግሞ ምናልባት አንዳንድ ጊዜ ደግሞ ማርቲን ኦዲጋርድ የሚሆንበት እድል ነበረ። በዚህ እንቅስቃሴ ለቪክቶር ጆኬሬሽ ሰጥተውት በግሩም ሁኔታ 27ኛው ደቂቃ ላይ ኳስና መረብን ማገናኘት ችሏል። አርሰናል በዚህ እንቅስቃሴ ላይ ሁለት ኢላማቸውን የጠበቁ ኳሶችን ነው ማድረግ የቻለው ማለት ነው። ያን ያህል ጥሩ እንቅስቃሴ አድርጓል ለማለት አይቻልም። በእርግጥ ደግሞ ተጋጣሚው ኤቨርተንም በጥሩ ቁመና ላይ ነው የሚገኘው። አሁን ላይ ጨዋታዎችን እያሸነፈ በተከታታይ እየተመለከትነው ነበረ። በጥሩ መነቃቃት ላይ ነበር። በዛ ላይ በሜዳቸው ጨዋታቸውን ማድረጋቸውን ተከትሎ በጣም ከብደውት ነበረ በአንዳንድ አጋጣሚዎች። ነገር ግን ደግሞ ከሜዳቸው ውጪ እንደማድረጋቸው አርሰናሎች ወሳኙን 3 ነጥብ አሳክተው መምጣት ችለዋል እና የተሻለ የግብ የማግባት ሙከራና እድል ቢፈጥሩም ነገር ግን ኢላማቸውን የጠበቁ ደግሞ 2 ሙከራ ብቻ ነው ያደረጉት ማለት ይቻላልና እንግዲህ አርሰናል ጥሩ ባልሆነባቸውም ጨዋታዎች ነጥባቸውን እያስጠበቁ መሄዳቸው የበለጠ ለቀጣይ ጨዋታዎቻቸው ተነሳሽነትን ሊሰጡ እንደሚችሉ እየተነገረ ነው የሚገኘው። ዊሊያም ሳሊባ ከጉዳት መልስ ሁለተኛ ተከታታይ ጨዋታውን ነው ማድረግ የቻለው። በዚህኛው እንቅስቃሴ የበለጠ በወልቭሱ ከነበረው እንቅስቃሴ የተሻለ ነገር ማሳየት ችሏል። እንግዲህ ይህንን ይመስላል የአርሰናልና የኤቨርተንን ጨዋታ በተመለከተ። አርሰናል እንግዲህ በቀጣይ ረቡ ጨዋታ አለው። ረቡ ጨዋታውን የሚያደርገው በሊግ ካፕ ወይም በካራባው ካፕ የሩብ ፍጻሜ ጨዋታ ነው። ወደ ግማሽ ፍጻሜ ለመግባት በሜዳው ነው ኤሚሬትስ ስቴዲየም። ሌላኛውን የደቡብ ለንደኑ ክለብ ክሪስታል ፓላስን ያስተናግዳል። ከዛ በኋላ ደግሞ እንደዚሁ በሜዳው ሌላኛውን ጨዋታ ነው የሚያከናውነው በፕሪሚየር ሊጉ ቅዳሜ አመሻሽ 12 ሰዓት ላይ ደግሞ እንደዚሁ ከብራይተን ጋር የሚያደርጉትም ጨዋታ ይጠበቃል ማለት ነው። አርሰናል ተከታታይ ጨዋታዎቹ ይሄንን ነው የሚመስሉት። ትላንት የተደረጉትን ጨዋታ ስንመለከት አስተን ቪላ ከማን ዩናይትድ ጋር በቪላ ፓርክ ስቴዲየም ያደረጉት ጨዋታ በአስተን ቪላ 2-1 አሸናፊነት ተጠናቋል። እንግዲህ ይሄ እንቅስቃሴ በጣም ፍጹም ማራኪ የነበረበት ቶሎ ወደ ጎል ሁለቱም ቡድኖች የሚደርሱበት የነበረበትን አጋጣሚ ተመልክተናል። በጣም አዝናኝ ነበረ ትላንት በነበረው እንቅስቃሴ። የአሰልጣኝ ሮበን አሞሪም ማጫወት ትላንት ተደንቆላቸዋል። ቡድኑን የገነቡበትና በጨዋታው ሂደት ምንም እንኳን ማንቸስተር ዩናይትድ 2-1 በሆነ ውጤት ቢሸነፍም ነገር ግን ደግሞ በጉዳት ምክንያትና ወደ አፍሪካ ዋንጫ የውድድር መድረክ ወሳኝ ተጫዋቾቻቸውን መሸኘታቸውን ተከትሎ ትላንት የነበረው እንቅስቃሴ በዩናይትድ ደጋፊዎች ዘንድ ብዙም ቅሬታን አልፈጠረባቸውም። 2-1 በሆነ ውጤት ቢሸነፉም ማለት ነውና ትላንት እንግዲህ ሞርጋን ሮጀርስ ነው የአስተን ቪላን 2 የአሸናፊነት ግብ ከመረብ ማሳረፍ የቻለው። 45ኛው ደቂቃ ላይ ጎል አስቆጠረ። ወዲያው ደግሞ ማቲያስ ኩና ዩናይትዶችን ወደ አቻ ውጤት የመለሰ ግብ እንደዚሁ ከመረብ ማሳረፍ ችሏል። ሁለቱ ቡድኖች ለረፍት ወደ መልበሻ ክፍል ያመሩት አንድ አቻ በሆነ ውጤት ነበረ የሄዱት። 57ኛው ደቂቃ ላይ ከረፍት መልስ እንደዚሁ በእለቱ በጣም ጥሩ ማራኪ እንቅስቃሴ ሲያደርግ የነበረው የ23 ዓመቱ የፊት መስመር አጥቂ ሞርጋን ሮጀርስ እንደዚሁ ተጨማሪ ጎል አስቆጥሮ ጨዋታው 2-1 በሆነ ውጤት በቪላ አሸናፊነት ተጠናቋል ማለት ነው። በአሰልጣኝ ዩናይ ኤምሬ የሚመራው አስተን ቪላ ከ101 ዓመት በኋላ እንደዚሁ በተከታታይ 10ኛ ድላቸውን ያስመዘገቡበት ውጤት ነበረ። በእንግሊዝ ፕሪሚየር ሊግ ደግሞ 7ኛ ተከታታይ ድላቸው ሆኖ እንደዚሁ በእንግሊዝ ፕሪሚየር ሊግ ደግሞ 7ኛ ድላቸው ሆኖ ተመዝግቧል ማለት ነው። በተከታታይ ጨዋታዎች ላይ ድልን እያስመዘገቡ ነው የሚገኙት አሰልጣኝ ዩናይ ኤምሬ አሁን ላይ ለሻምፒዮናነት በሚደረገው ፍክክር ላይ እንግዲህ ራሳቸውን እያስመለከቱ ነው የሚገኙት ማለት ነው። በቀጣይ የሚሆኑት እንመለከታለን። የአርሰናል ጋር ጨዋታ አላቸው በ19ኛው ሳምንት መርሃ ግብር ላይ ማለት ነውና በኤሚሬትስ የሚደረገው ጨዋታ ከወዲሁ ትኩረትን ስቧል። በዚህኛው ሳምንት ቀጣይ ሳምንት ማለት ነውና ጨዋታው የሚከናወነው ይህንን ተመልክተናል። ትላንት ድል ማድረጋቸውን ተከትሎም ነጥባቸውን እንደዚሁ ወደ 36 ከፍ ማድረግ ችሏል። ማንቸስተር ዩናይትድ ሽንፈት ማስተናገዱን ተከትሎ አሁን 7ኛ ደረጃ ላይ ነው የሚገኘው በ26 ነጥቦች። በውድድር ዓመቱ ደግሞ 5ኛ ሽንፈቱ ሆኖ ነው የተመዘገበው ማለት ነው። በነገራችን ላይ
አስተን ቪላ አርሰናል በፕሪሚየር ሊጉ ሁለት ጊዜ ነው ሽንፈት ያስተናገደው በአስተን ቪላና እንደዚሁ በሊቨርፑል ማለት ነው። ከዛ ቀጥሎ በፕሪሚየር ሊጉ ትንሽ ጨዋታ የተሸነፈው አስተን ቪላ ነው። 3 ጨዋታ ብቻ ነው የተሸነፈው። በማሸነፍ ረገድ ደግሞ እስካሁን ድረስ አርሰናል እና ማንቸስተር ሲቲ 12 ጨዋታዎችን እስካሁን በተከናወነ ወይም ደግሞ እስካሁን ድረስ በተከናወኑት የ17ኛ ሳምንት መርሃ ግብር 12 ጊዜ አርሰናል እና ማንቸስተር ሲቲ ማሸነፍ ችሏል። ከዛ ባለፈ በአንድ ጨዋታ ዝቅ ብሎ 11 ጨዋታዎችን ድል ማድረግ የቻለው ደግሞ አስተን ቪላ ነው ማለት ነው እና በዘንድሮ ዓመት አስገራሚ ጉዞ በማድረግ ላይ ይገኛል። አርሰናል በ39 ነጥቦች የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ ነው የሚገኘው። ማንቸስተር ሲቲ በ37 ነጥቦች በ2 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ 36 ነጥቦች አሉት፣ እንደዚሁ ሶስተኛ ደረጃ ላይ ይገኛል። ቼልሲ፣ ሊቨርፑል፣ ሰንደርላንድ፣ ማንቸስተር ዩናይትድ እና ክሪስታል ፓላስ ተከታዩን ደረጃ ይዘዋል ማለት ነው። የእንግሊዝ ፕሪሚየር ሊግን የከፍተኛ ጎል አስቆጣሪነት እንደዚሁ ሄርሊንግ ብራውት ሃላንድ ነው በቀዳሚነት እየመራ የሚገኘው። እንደዚሁ ደግሞ ኢጎር ቲያጎ ሁለተኛ ደረጃ ላይ ተቀምጧል ከብሬንትፎርድ ሲቲ ማለት ነው። ዛሬ ቀጥሎ አንድ ጨዋታ ይደረጋል። ብሬንትፎርድ ሲቲ ኖቲንግሃም ፎረስት በሜዳው እንደዚሁ ፉልሃምን የሚያስተናግድበት የእንግሊዝ ፕሪሚየር ሊግ የ17ኛ ሳምንት መርሃ ግብር የመጨረሻ ጨዋታ ነው የሚሆነው ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን እናጠናቀቃለን። በድጋሚ አብራችሁን ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን በመጨረሻ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ዝውውሮችን የተመለከቱ አንዳንድ መረጃዎች ይፋ እየሆኑ ነው የሚገኙት። አርሰናልና ቦሩሲያ ዶርትሙንድ የ19 ዓመቱን ቪክቶር ቫልዴቤናስን ለማስፈረም በፉክክር ላይ እንደሚገኙ የተለያዩ የመገናኛ ብዙሃኖች በመዘገብ ላይ ነው የሚገኙት። ይህንን ያስነበበው የጀርመኑ ተነባቢ ጋዜጣ ቢልድ ነው። እንግዲህ ከዚህ ቀደም ይህ ተጫዋች ከአርሰናል ጋር ስሙን በስፋት ሲያያዝ እንደነበረ የሚታወስ ነው። 19 ዓመቱ ላይ ይገኛል። በሪያል ማድሪድ ቤት ጥሩ እንቅስቃሴ በማድረግ ላይ ነው የሚገኘው ይሄ ተጫዋች በታችኛው የእድሜ እርከን ላይ ማለት ነውና ይህንን ተጫዋች ለማስፈረም አርሰናል ላስቀድመው የተለያዩ ንግግሮች ስለመጀመሩ ሲገለጽ ነበረ። አሁን ደግሞ የጀርመኑ ክለብ ቦሩሲያ ዶርትሙንድ ይህንን ፉክክር ወይም ደግሞ ይህንን የዝውውር ሁኔታና ገበያ ስለመቀላቀሉ እየተገለጸ ነው የሚገኘው ሲል ቢልድ አስነብቧል ማለት ነው። ተጫዋቹ ጥሩ የእግር ኳስ ክህሎት እንዳለው ሲነገር እንደነበረ ይታወሳል። በተከላካይ ስፍራ ላይ በተለይ ማለት ነውና በቀጣይ ወደ ኤምሬትስ ወይስ ደግሞ ወደ ሲግናል ኢዱና ፓርክ ስቴዲየም ያቀናል የሚለው ነገር አሁን ላይ እንግዲህ ያሉት መረጃዎች ሁለቱ ክለቦች ተጫዋቹን ለማስፈረም በከፍተኛ ሁኔታ ፉክክር ውስጥ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ወደ ቼልሲ ቤት ስናመራ ቼልሲ የመሃል ተከላካዩን ሚና የበለጠ ለማጠናከር እንደዚሁ የ20 ዓመቱን የተከላካይ ስፍራ ተጫዋች ለማስፈረም ከፈረንሳዩ ክለብ ከስታድ ሬምስ ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ይሄ ተጫዋች 20 ዓመቱ ላይ ነው የሚገኘው። ምናልባት አሰልጣኝ ኤንዞ ማሬስካ በዚህ ቦታ ላይ የተለያዩ አማራጮች እንዳላቸው ይታወቃል። ነገር ግን ደግሞ በተከላካዩ ሌቪ ኮልዊል ተተኪ ለማድረግ ይህንን ተጫዋች ተተኪ ለማድረግ ፍላጎት አላቸው ተብሏልና አንዳንድ እንቅስቃሴዎች ስለመጀመራቸው ተነግሯል። ከተጫዋቹ ወኪል ጋራ ንግግር ጀምሯል የአሰልጣኝ ኤንዞ ማሬስካ በወኪላቸው አማካኝነት የሚሉ መረጃዎች እየወጡ ነው የሚገኘውና የ20 ዓመቱን የስታድ ሬምስ የተከላካይ ስፍራ ተጫዋች ፈረንሳዊ ኢንተርናሽናልን እንደዚሁ ጄርሚ
ፓክቱኬትን ለማስፈረም ነው ፍላጎት ያላቸው ተብሏል። ሰማያዊዎቹ በቀጣይ እንግዲህ የሚወጡ መረጃዎች ይጠበቃሉ። ምክንያቱም የጥሬ ተጫዋቾች የዝውውር መስኮት እየተቃረበ ነው። የአንዳንድ ቡድኖች ደግሞ ቡድናቸውን በተለያዩ ዲፓርትመንት ላይ እንደዚሁ ለማደስና ጥገና ለማድረግ ፍላጎት እንዳላቸው በተደጋጋሚ የሚወጡ መረጃዎች እያስመለከቱ ነው የሚገኘው። ወደ ማንቸስተር ዩናይትድ ቤት ስናመራ ደግሞ ማንቸስተር ዩናይትድ እንደዚሁ ከአንቶኒ ሲሜኞ ጋር ስማቸው በስፋት ሲያያዝ እንደነበረ ይታወሳል። ሌሎች በርከት ያሉ ትልልቅ ክለቦች የተጫዋቹን ፊርማ ለማግኘት ጥረት እያደረጉ ቢገኙም ነገር ግን ደግሞ ዩናይትዶች በጥሬ ተጫዋቾች የዝውውር መስኮት ይህንን ተጫዋች ወደ ኦልድ ትራፎርድ ስቴዲየም ለማምጣት እስከ 65 ሚሊዮን ፓውንድ ድረስ ክለቡ የሚፈልገውን እንደዚህ ዋጋ የመክፈል ፍላጎት እንዳላቸው እየተነገረ ነው የሚገኘው። ከዛ ጎን ለጎን ግን ደግሞ አሁን ዩናይትዶች ከሌላ ተጫዋችም ጋር ስማቸው እየተያያዘ ይገኛል። ለሴሪያው ክለብ ኢንተር ሚላን እየተጫዋተ የሚገኘውን ሆላንዳዊን ኢንተርናሽናል ደንዜል ዱምፍሬስን ለማስፈረም ፍላጎት አላቸው ተብሏል። ይህ ተጫዋች 29 ዓመቱ ላይ ነው የሚገኘው። የሁለቱ ተጫዋቾች የእድሜ መካከል እንግዲህ ወደ 3 ዓመት የእድሜ ጋፕ አለ። ብዙ ጊዜ እንግዲህ አንቷን ሴሜኞ በሌሎችም ክለቦች ሲፈለግ እንደነበር ይታወቃል። በተለይ በጣም ቨርሳታይል ሆኖ በመስመር ላይ የሚያደርጋቸውን የማጥቃት እንቅስቃሴ እንዴት እንደሚያሳልጥ ተመልክተናል፣ በበርንማውዝ ቤት ማለት ነውና ዩናይትዶች ለዚህ ክፍተታቸው በጥሬ ተጫዋቾች የዝውውር መስኮት ላይ የዝውውር ራዳራቸውን የበለጠ በዚህ ተጫዋች ላይ ስለማሳረፋቸው ነው እየተገለጸ የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኙ ታህሳስ 13 2018 ዓመተ ምህረት ከናሁ ቴሌቪዥን በእኔና በባልደረቦቼ የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቻችንን ስለተከታተላችሁ ናሁ ስፖርትን ናሁ ቴሌቪዥን ምርጫችሁ አድርጋችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ሄንዱላ የካሜራ ባለሙያችን ወብሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን በቀጣይም ወደ እናንተ መድረሳቸውን ይቀጥላሉ። ናሁ ቴሌቪዥን ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እንጋብዛችኋለን። በሌሎች የማህበራዊ ሚዲያ አማራጮችም በመላው ዓለም እየደረስን እንገኛለን። በቲክቶክ፣ በፌስቡክ እና ሌሎች አማራጮችንም በመጠቀም እንግዲህ ቤተሰብ እንድትሆኑ እንጋብዛችኋለን። ክቡራትና ክቡራን ተመልካቾቻችን በድጋሚ ለነበረን ቆይታ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።